ምንድነው የምትለው? ካሬ በረና ያለው እኮ ልጅቱን የሚያስመልጥ ሰው ገብቷል። ሌሎች ልጆች ጥራ፣ በፍጥነት ግባ። ይህች ልጅ እንዳታመልጥ፣ ካመለጠች ሰውየው ይሞታል። ሁሉም ነገር ያከትማል። ፍጠን ዝና፣ ፍጠን ዝና፣ ፍጠን እያልኩ ነው። ፍጠን ካሬ ምር የምትለው በር ላይ ነው ያለው እኮ። እኔ መድብል ነኝ። ስደውልሽ የነበርኩት እኔ ነኝ። አሁን ማምለጥ አለብን። ሰዎች እየመጡ ነው። ዝናም እየመጣ ነው። ነይ ፍጠኝ፣ ፍጠኝ፣ ፍጠኝ። መድብል ራሱ መድብል ትትና ማድረግ የሚችለውን ሁሉ አድርጋለሁ። ፈጣሪ ከረዳት ትትረፍ። ዝና አይቷታል። እሷ ያሮጠችው ግን በሌላ አቅጣጫ ነው። ግንቡን መዝለል ከቻለች ብቻ ነው የምትተርፈው። ከአቅሜ በላይ ነው የሆነብኝ። ሰዎች ይመጡ ነው። ህይወቴን ለአደጋ ሰጥቼ ለማትረፍ ሞክሬው ግን አልቻልኩም። ከአቅሜ በላይ ነው የሆነብኝ። በቃ ኢትስ ኦኬ። እኔ መዝለል የቻልኩትን ግን መዝለል አልቻለችም። መድብል ሰዎች እየመጡ ነው። በቃ እንሂድ ከዚህ ና እንሂድ። ያዟዟሩ ያኖረሽ እንደሆነ በደንብ እናየዋለን። ግን ዝና ሞገስ በጣም አደገኛ ሰው ነው። ፈሪ ቢመስልም ምንም ነገር ሲያደርግ አስቦ ነው የሚንቀሳቀሰው። ገንዘብ የሌለው ወንድ፣ ልብ የሌለው ወንድ ምን ብላ ነው ለዚህ ሰው ያውን ዋጋ የምትከፍልለት? እኔ ምን አጎደልኩባት? ምን የመሰለ የተንጣለለ ቤት ውስጥ እየኖረች ነው። የምትበለው አላጣች፣ የምትጠጣው አላጣች። ምን ሆንኩ? ዛሬ መድብል ትልቅ ታሪክ ሰርቷል። ቤተሰቦቻችን ምን ሰራ አትልም? እንግዲህ ትትና ዛሬ አስመልጧታል ማለት ነው። ቤተሰቦቻችን በሚገርም ሁኔታ ውስጥ እንግዲህ መድብል እኔማ ሳላንቺን ሳላስወጣ አልቀርም፣ ሞትም ሆነ ሽረትም እኔና አንቺ የመጨረሻ ነው ብሎ እንግዲህ ተፋልሞ ብቻውን እንግዲህ ወንድሙን መድብሩክንና ሞገስን እንኳን አብረን እንግባ ሲሉት አይ ብሎ እንግዲህ በባለፈው ያው ነገሮችን ስትራቴጂ አድርገን ፖሊስ ይዘን እንመጣለን ብለው ተመልሰው ነበረ። ግን እንደገና ሲያስቡት ደግሞ በጣም ከባድ ነው። የፖሊሱ ጉዳይ የማይታሰብ ሲሆን እንግዲህ ተመልሶ ለራሱ አስቦ ከሷ ጋር ያው በቴክስትም በአንዳንድ ነገሮችም አውርቶ ከተትና ጋር ማለት ነው አብሽሪ ብሏት ነበረ። እንግዲህ በመጨረሻውም ሰዓት ለራሱ ደርሶላታል። እንግዲህ በሩን ራሱ ብዙ በሩን ለመክፈት በጣም ብዙ ታይም እንትን ብሎበታል። የሚገርመው ነገር ጠባቂዎቹ ሁሉ እንግዲህ ፈነጋግሏቸው ነው የገባው። በመጨረሻም ከቤት ገብቶ እንግዲህ ማነው ትትናን አውጥቷታል ማለት ነው። አውጥቷት እንግዲህ በር ላይ ሲደርሱ ያው እንደሰማችሁት ደውሎ ነበረ እንትና ደውሎ ነበረ ካሌብ ሞሲሳ ደውሎ እንግዲህ ጠባቂዎቹ እንትን ብለዋል። ያቺ ልጅ ታመልጥና ወየውልህ ብሎት ነበረ። በመጨረሻም እንግዲህ መድብል እሷን አስወጥቷት ተያይዘው ይወጡ እያለ ያው እንደያያችሁት ዝና ተደውሎለት ዘሎ እየገባ ነበረ። ከዛም ገብቶ እንግዲህ በበር ግቢ ሲገባ እንግዲህ ዝናና መድብል አንድ ተገናኙ ማለት ነው። እንግዲህ መድብል በአንድ ጎን ሩጦ ሲሄድ ዝና ደግሞ በሌላ ሳይድ ማነው ትትና ደግሞ በሌላ ሳይድ ሄድሽ ማለት ነው። ያው እንግዲህ መድብል ዘሎ ነው በአጥር ላይ ዘሎ ነው እንግዲህ ወጣው። እሷም እርግጠኛ ነኝ ደግሞ ታውቃላችሁ አይደል ትትና በጣም ጎበዝ ልጅ ነች እና ያው እንግዲህ አጥሩን ዘላ በእርግጠኝነት እንደምትወጣ ምንም ጥርጥር የለውም። በእርግጥ ዝና አይቷታል። ዝና አይን ገብታለች፣ ግን ብትገባም ምንም ነገር አያደርጋትም። ገብቷችኋል አይደለ? እሷ የራሷን ፓወሯን ተጠቅማ ለመውጣት ከዘለለች አንዴ ከዘለለች ደግሞ ሰውም ምንም በእርግጠኝነት ደግሞ ወይ በሌላ ዙሪያ ሲዞሩ ይደርሱባታል። ስለዚህ ያችንም ስልኳን በተለይ ከያዘች ቴክስትም ተጻጽፋ ከነሱ ጋር ስለምትገናኝ እነሱ ደግሞ እንግዲህ ደርሰዋል ማለት ነው። ማለት ያው ቀድሞ በእርግጥ ብሩክ ደውሎለት ነበር ለመድብል ውጣ ዝና እንደመጣ ነግሮታል። እሷ ዋናው የምፈልገው ያችን ታይም ነበረ። እሷ ደግሞ ይሄ በጣም ትልቅ አድቫንቴጅ ነው። ምክንያቱም እንደምታውቁት ከዚህ ቤት ለመውጣት በሩን ራሱ ቻንስ የላትም። እንግዲህ ብዙ ነገሮች የምትሞክር በራሷ በኃይሏ ያቅማትን ያክል ማለት ተፈረጋግጣ ለመሞት በጣም የምትጥር ጎበዝ ልጅ ነችና አሁን ደግሞ ያን ቻንስ ስታገኝ በእርግጠኝነት እንደምትጠቀምበት በዛ ላይ ደግሞ እግዚአብሔርም እንደሚረዳት ምንም ተስፋ የለንም። እግዚአብሔር እንግዲህ ከአንበሳ መንጋጋ ያወጣልና
መድኃኒዓለም እሱ ከፈቀደ ሁሉም ነገር ቀላል ነው። በእኛ ጋር ሞትን አበቃልን እዚህ ጋር ህይወታችን ቆመ ብለን አስበን እንኳን ብናስብ እግዚአብሔር እሱ ግን ከፈቀደ ሁሉም ነገር በጣም ቀላል ነው። እንዲሁም ደግሞ ፈቃደ እግዚአብሔርን ካላስቀደምን በምንም አይነት ነገር ውስጥ ብንሄድ ህይወት አዳጋች ናት ማለት ነው። ቤተሰቦቻችን እንግዲህ እኔም ከዚህ የተረዳሁት ነገር ምንድነው እንግዲህ ኤፍራ እንትና ማን ይቅርታተትና በጣም ፈጣሪዋን ሁሌም አምላኪ እስከመጨረሻው ሰዓት ድረስ እንግዲህ አይታችኋል። ማናችንም የሆነ ነገር ሲደርስብን በቃ በተለይ በሷ ህይወት ውስጥ እኔ ብሆን እኔ በዚህ ታይም ላይ በጣም ተስፋ ቆርጬ ህይወት ጨልማብኝ በቃ አለ አይደለ ይው መጨረሻው እንትን ላይ ሆኜ አይነት ስሜት ነው የሚሰማኝ በእርግጠኝነት። ምክንያቱም በቃ ተስፋ ቆርጬ አለቀልኝ በቃ የኔ ነገር እዚህ በቃ ቆመ ብዬ እንትን ማለት አይቀርም ማለት ነው። ግን እግዚአብሔር ስለፈቀደ እግዚአብሔር ከታማመናችሁ ደግሞ እሷ በጣም ጠንካራ ልጅም ሰው ስለሆነች እንግዲህ እስከመጨረሻው ሰዓት ድረስ አምላኬ አንተ ትረዳኛለህ ተስፋ አልቆርጥም እያለች አምላኳን እየተማጸነች ነበረ። ፈጣሪዋ ጋር በጸሎት እየተገናኘች ነበረ። እሱም ረዳትና እንግዲህ እግዚአብሔር ሰዎችን ልኮ መድብል ልኮ ከዚህ እንትን ወጣለ ማለት ነው። ዋናው ደግሞ እሷ በጣም ትልቁ ቫሊዋ ወይም የምትፈልገው ነጥብ ይሄ ነበረ ማለት በሰበብ በቃ ያ በተለይ ያ በር እንዲሰበርላት አሁን በኋላማ እንዴት ጎበዝ ነች ታውቃላችሁ አይደል? ትትና በነገራችን ላይ ዝና ራሱ ሊይዛት ቢመጣ ማለት ነው ጋይስ በቃ በሆነ ነገር እንዴ ስለት እኮ አምጥታ እኮ ልትወጋ ያሰበች ጀግና ናት። በቃ ሳመኝ ቀፈኝ ስትለው ነበረ። የዛን ሰዓት እኮ ሳመኝ ቀፈኝ የምትለው ከሱ ጋር የሆነ ነገር ፈልጋ ሳይሆን በቃ እሱ የሆነ ኦኬ ብሎ በፍቅር እንትን ሲጠጋት እሱን ጎርታ ከዛ በኋላ ለራሷ መውጣት ስለምትፈልግ ነው። ገባችሁ አይደለ? ስለዚህ ይሄን አጋጣሚ ደግሞ እንግዲህ ስላገኘች በጣም ሰፊ ነው ለሷ ትወጣለች። በቴክስትም በኮልም ደግሞ እነ መድብል ጋር ስለምትገናኝ መድብል እንግዲህ በጣም ትልቅ ፓወር እንትን ብሎ ብዙ መስዋዕት ገብቶ ነው እንግዲህ ጠበቃዎች ተመታተዋል ምናምን። እሱ ግን ያንን በር ሰብሮ ዝና እንደመጣ እንግዲህ እነ ብሩክ እየደወሉለት ነው ውጣ እያሉት ነው። ግን እግዚአብሔር ይመስገን እሱ ወጥቷል፣ እሷም ወጣለች። ስለዚህ አሁን ዘላ ደግሞ ውጭ ላይ እንደሚገናኙ አንጠራጠርም። በነገራችን ላይ መድብል በጣም ነው የሚወዳት። በቃ ማለት ጉብዝናዋን የሆነ ነገሯን ታሪኳን ሲሰማ በቃ እንደዚህ አይነትን ሴት ነው ማግባት እያለ ሲመኝ የነበረውን ዛሬ እንግዲህ ሙሉ ፓወሩን ተጠቅሞ እቺ ልጅ አስወጥቷታል። ሶ አሁን ከዚህ በኋላ እንግዲህ መድብልና ትትና በቃ የአንድ ሳንቲም ሁለት ገጽታ ናቸው። መድብልን ስታነሱ ትትናን አታጧትም፣ ትትናን ስታነሱ መድብልን አታጡትም ማለት ነው። ገባችሁ አይደለ? እንግዲህ በነገራችን ላይ ትትና ጎበዝ ነች። እንግዲህ ጠቃላችሁ ዝና ላይ ራሱ እርምጃ ስትወስድ በዛ ላይ አነጋገሯ ራስ ጥይት ነው። ያው እንግዲህ ደውላ ለጓደኛዋ ደግሞ ለቤተሰቦቿ ካሁን በኋላ የቀረ ትንሽ ደቂቃ ነው ምናምን ብላ እንትን ብላ ነበረ። ያው ማለት እንደ ሰው ማድረግ ያለባትን ነገር ነው በነገራችን ላይ ያደረገችው። እንግዲህ ጎበዝ ነች። ያን ሁሉ ስቃይዋ ምናምን ለቤተሰቦቿ ተናግራ ሌላ ቁስል ሌላ ህመም ማስቀመጥ አልፈለገችም። ግን ደግሞ ያው እግዚአብሔር እንደረዳት የሚሆነውን ነገር ሁሉ ለማድረግ ተገዳለች ማለት ነው። ቤተሰቦቻችን እንግዲህ በዛሬ ቪዲዮ በጣም ዘናፈታ እንዳላችሁበት አብራችሁኝ ስለቆያችሁ በጣም አመሰግናለሁ ቤተሰቦቼ። በቀጣይ አዳዲስ ቪዲዮዎች ስለምመለስ እስከዛ ድረስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ውዶች፣ የማሮቹ ፍቅሮቼ። ላይክ አድርጉልኝ ፕሊዝ። የእናንተ ላይክ ማድረግ ለኔ በጣም ትልቅ ዋጋ ስላለው ላይክ አድርጉልኝ። ቪዲዮዬን ስትጀምሩ ሰብስክራይብ ማድረጋችሁን ደግሞ አትርሱ። የደወል ምልክቱን ተጭናችሁ ማጥቆራችሁንም አትርሱ። ቀጣይ አዳዲስ ቪዲዮዎችን ስንለቅ እናንተ ጋር ይደርሳል። ዘና ፈታ እያልን በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ ቤተሰቦች፣ በያላችሁበት ሰላም ቆዩልኝ። ወዳችኋለሁ። ባይ ባይ። መልካም ጊዜ